አረ መቃጠል አረ ተቃጠልን አረ አበድን አረ ጨለልን እኮ ብቻችንን በዚህ ማታ አረ የምናገኛቸውን ኳሶች ማን እንዲያገባልን ነው? ቸልሲዎች ምኑ ናችሁ ነው? ዴላፕ የምትባለው ኬት ነው የመጣኸው አንተ የገምጭ ዘር? ምን አይነት ጨዋታ ነው የምንጫወተው? ለመር ነው ሽንፈትን እንደ ቀልድ ለመር ነው። ማንም እየመጣ ሊለጥፈን ነው ከዚህ በኋላ። ቶፕ 4 ሻምፒዮንስ ሊግ በራብን። አጫውታችን የሞተ እንፎክራለን የሞትን የደነዝን የበረዝን መሃይሞች። እኔ ቅጥል ብያለሁ በዚህ ቡድን ቅጥል አንጀቴ ብድን ያለው እግዚአብሔር ምስክሬ ነው። ሜዳ ላይ ያላችሁ ተጫዋቾች ምን እናርጋችሁ? ቆይ እንዴት በመርፌ እንውጋችሁ እንዴ እንድትጫወቱ? እንዴት አይነት ቀፋፊ ጨዋታ ነው የምትጫወቱት? ዴላ ፔሳቶ ኳሳውን እኔ አላገባው ጋይስ፣ እኔ አላገባውም። ያን ኳስ ሳንቼዝ አተረፈን እንጂ ውርደት ተዋርደን ነበር ዛሬ በሚካኤል። ቶፕ 4 እኮ ቻው ብለናል። በቃ ቻው ብሎናል። እንዲህ ብሎ ላሽ ብሎናል ቶፕ 4። አይ እነዚህ ደንደንን አዋራጅ ነው እኔ ማለት ነው። በየሳምንቱ እኔ ኬላው ላይ መሳ ከበደኝ ጀመው በእውነት በማንበብ በፒኤስጂ እንደዛ ቅሌት ተከናንሞ መጣ። እንግሊዝን አሰደው። አሁን ደግሞ ይኸው እዚህም ኒውካስትል በሜዳና በደጋፊ ቄው ማለት አንተ ቶፕ 4 አገባም እንዴ? ምንድነው ችግር? እኔ አሁን በቼልሲ ምን ተብሎ ይሳቃል? ማን አላየሁትም። እኔ ጨዋታው ምትበር ግን ውጤቱን ሳይ ማለት ነው 1-0 ለጥፎ አንቀባረውታል እንዴ። አረ እናንተ ተው እንዴ ምላሳችሁ እዛ ቡድናችሁ አለው እዚህ። አሁን በቃ ተርፌ እኮ ዘንድሮ ቅብርር ብላ ነው ቶፕ 4 መጨረሰው። ቅብርር ብላ አንተ ይሄ ሁሉ በምን ይመጣ ነው? በእናንተ ድክመት ነው። ቼል ነው ምንም በቃ ወንድም ጥላ ምናምን ሲል እውነት መስሏል አይደል? እስቲ ሻምፒዮንስ ሊግ አትግባና ማለት ነው የተርፌ ደጋፊ እንዲህ ነው የሚረግጥ እንዲህ ማለት ነው። አይ ምስኪን ቼል ነው። አይ ምስኪን ቼል ነው። የምናገረውን ነገር ነው ያሳጡኝ። እግዚአብሔርን ያልፋል፣ ግን ይሄም ቀን ያልፋል። የምሬን ነው ያልፋል፣ ይመጣል። ጥሩ ቀኖች ይመጣሉ። የኛም ቀኖች የሚመጡበት ቀን አለ። ግን ሃንግማኖች እኔ እመኑኝ ነው የምላችሁ፣ ይሄ አሰልጣኛችሁ ጭራሽ ነው አይችልም። ኤዲ ሃው ይበልጠዋል። ኤዲ ሃው እኮ ባርሳ አለበት፣ ባይዘው ባርሳ አለበት። አንድ ጎል አገባ፣ ፓርክ ዘባስ መስበር አቃተሽ፣ ሙሉ ተጫዋቾችሽን ሙሉ ጌም አጫወትሽ። አሁን ፒኤስጂም አለብሽ ማለት እኔ ማንዬ ይሄ አሰልጣኝ አይረባም። በቃ ይሄን ማመን አለብህ። ገባህ አይደለ? ይሄ አሰልጣኝ አይረባም። ማሬስካ እስከ ዛሬ ድረስ የተናገርኩትን ይቅርታ ያርጉልኝ ብዬ ነበረ። ገና ማሬስካ የሚለቅበትን ምክንያት ሰማ። ለምን እንደሚለቅ ሰማ። እንዳለ ያሸነፋቸው ትላልቅ ጌሞች በሱ ብቃት የሱ ላይንአፕ ስለሚፈቀርለት፣ ከዛ ትናንሽ ጨዋታ ላይ ምን አባቶ ነው ይሄን ጨዋታ ተጫዋች ይዘህ የገባው ምናምን ብለህ የምትናደደው እየተመረጠለት ስለሆነ ማለት። እንደዛም ሆኖ ቶፕ 4 ያስገባችሁ፣ ክለብ ወርልድ ካፕ የበላላችሁ፣ ኮንፈረንስ ሊግ ያሸነፈላችሁ፣ ትላልቅ ጌም ማይሸነፈውን ማሬስካ አፍን ከፈትክ ብለው አባረሩና ይሄን የስማን ደደብ አመጡ። አፉን ይከፍታል። እንትና አርሰናል ጋር ትንሽ ጨዋታ አለብን ምናምን ይላል። ከዛ አንተ ትቦርቃለህ ምናምን፣ ከዛ ስትለጠፍ አንገት ትሰብራለህ። ገባህ አይደለ? የሚያወራው አንተ ደስ እንድልህ ነው እንጂ ምንም የሚፈጥረው ነገር የለም። ገባህ አይደለ? ከላይ የበላዮቹን እስካስደሰተ ድረስ ደስተኛ ነው። አሁን ምን አለ በኔ ፒኤስጂ በሜዳህ መጥቶ ይደግመሃል። በጣም ስለተሻለ አይደለም። የፒኤስጂ አታክ ነው ከናንተ የሚሻል። የፒኤስጂ ሚድፊልድ ከናንተ ይሻል። ከካይሴዶ ከኤንዞ ፈርናንዴስ እና ከሪስ ጄምስ አይበልጥም የፒኤስጂ ሚድፊልድ ግን ይለጠለጣል። አሁን በሜዳው ምን አለ በለኝ
እኛ በሳምንት 3 ጊዜ ምናምን እየተጫወተን ነው ሶስቱንም ቀን ማበድ አለብኝ እንዴ? ጨጓራዬ እኮ ከጥቅም ውጭ ሆነ። ደግሞ የሰው ቲም መቋጠረው የራሴን ቁጭ አድርጌ እዛ ሄጄ አርሰናል ነው ቼልሲን እያልኩ ማየው እነሱ እድለኛ ቲም ናቸው። በቃ እኛ እንደዛ ቀጥቅጠን ተጫውተን እንደዛ ኳስ ተቆጣጥረን እያያችሁ ነው። ኮርና እንኳን 8 የሚገጭ እንኳን ሴት ፒስ የለንም። ይሄንን እንደዚህ አይነት ተጫዋች ይዘን ነው የምንጫወተው። በቃ ዛሬ ግን ተጫዋቾቹ ምንም አላደረጉም። በቃ ምንም ያደረጉት ነገር የለም። ቻንስና ቻንስ ብቻ ነው። በቃ ምንድነው የሚሻለው ነው? እግራቸው ላይ ምንድነው የታሰረባቸው? ኧረ በስመ አብ ምንድነው የሚሻለው እንዴ? ኧረ እኔ ላብድ ነው እንዴ? ጨዋታ በተጫወቱ ቁጥር እንዴ! ኧረ እኔ ምንም በቃ ላብድ ነው። በቃ ምንም አልቀረኝም። እግዚአብሔርን የምሬ ነው። በጣም ከቁጥጥሬ ውጭ ነው የሆነው። ያ ደጉ ጊዜ ቢሆን ኖሮ ጊዜ ቼላው ላይ እንዴት እንደምረግጣት ግን ምን ያደርጋል? ላለመውረድ እየተጫወትኩኝ ምን ድፍረት ኖሮኝ ሰውን እራገጣለሁ። የፈለገ 7 ለምን አይገባበትም? አይ ጊዜ ሰው እየተሸነፈም ቪዲዮ ማልሰራበት ጊዜ መጣ። አንገቴን አስደፋኝ። አይ ፈጣሪ ኧረ እንደው በቃ በለኝ። ይሄ ዴላፕ የሚባለው ግንበኛ ነው። ጭራሽ ኳስ ተጫዋች አይደለም። ጭራሽ ምንድነው ያየነው? ዛሬ ደግሞ ምንድነው እሺ የምትሉ ምንም እኮ ኤክስኪውዝ ኳስ አይረባም። በቃ ግምት ያለ ቲም እግዚአብሔርን ያገባኛል እንዴ? አገባኝ ተፈልኩ። ለምን ሜዳ ውስጥ ሴት አስገብተን እንትን አትልም? ምን ያገባኝ እኔ ጉዳይ ነው እንደዛው። ኒውካስትል ከ14 ዓመት በኋላ ስታንፎርድ ብሪጅ ላይ ለጠፈ። አንድ ጎል ኒውካስትል ላይ ማግባት ያቅታቸዋል? ምን አይነት የበሸቀጠ ምንድነው ዲፌንስ? የለ እንጨት አቁም እንጫወት። በቃ እንጨት ይቁምና እንጫወት። እንደዛ ይሻላል። አታክ ጆዋ ፔድሮ ካላስቆጠረ ቼልሲ የለም አያሸንፍም። አለቀ። ሁሉም ቲም ያስቆጥራል ቼልሲ ላይ። ሪያሊቲ አባቴ እንዴ የለንም። ፒኤስጂን ከምባክ ማክሰኞ 3 ጎል። ቀልደኞች እርሱት፣ ከአይምሯቸው አውጡት። ኤፍ ኤ ካፕ የለም። 4 ቶፕ 4 ጨርሱ። ይበቃናል። ቶፕ 4 እንጨርሱ። እኔ ወይኔ ኒውካስትልዬ ምን ላርግ ምን ልዋልል? ምን አይነት ሁለት አልዋለል? ውይ ትመቹኛላችሁ። ሃንግ ማለት ጠቅ አደረገልኛ አንቶኒ ጎርዳን። ኮንግራ ፋሚሊ ብለናል ማለት ነው። ቼልሲ ላይ እንደተለመደው ተቋጥሮ ነበር፣ ግን እባካችሁ ነገ ግን ችግር የለው፣ ነገ እናሸንፋለን። ያው እኔ ሚኮስፐርን ባናስቀይሞ በዚህ ታይም ደስ ይለኝ ነበር፣ ግን መንፈልገው እኛም ቶፕ 4ን ግዴታ ሆኖብን ነውና ነገ ያው ዶሮዋን ቅርጥፍጥፍ አድርገን እንደው ጾም ንፍታ። እንዴት ነው ነገር? ለማንኛውም ግን ነገ ማለት ነው ማሸነፍ አለብን፣ የግዴታ ነው። እሱን እንወጣለን ብዬ አስባለሁ። ከዛ በኋላ ላለው ነው ያው ብራይተን ነው ቀጣዩ ጌም። ለማንኛውም ግን እጅግ በጣም ደስ ብሎኛል። ይሄንን እድል መጠቀም መቻል አለብን። እባክን ስሎት እባክን የሆነ ነገር ፈጥረን ቢሆን ዘንድሮ ቶፕ 4 የግድ ነው። ለማንኛውም ኮንግራ ፋሚሊ ቼላም እንደለመደችው ስጥጥ ተደርጋለች። ቼላው ያለኛ መግባት ደብሮታ ቻምፒየንስ ሊግ አባት እየጠበቀን ነው። ይመቻችሁ። ቼላው የምር አኮራችሁ። እንዲህ ነው እንጂ መተሳሰብ። ኧረ እኛ እኮ ነው የምንደረደረው ጋይስ፣ እንጂ እኮ አልቻሉም እኮ ለቻምፒየንስ ሊግ ቦታ የሚጫወቱት። እኛ እኮ ነው እየተደረደርን ያለ ነው። ኧረ በስመ አብ። ኧረ ቼላው የምር ጎርደን ይመቸው። በአንተ ታግዘን ቻምፒየንስ ሊግ መግባታችን ነው ዘንድሮ። በጎርደን ታግዘን ቻምፒየንስ ሊግ መግባታችን ነው። መጀመሪያውም እኮ የሊቨርፑል ተወላጅ እኮ ነው። ሊቨርፑል ላይ እኮ ነው ዩናይትድ ሊያገባልን፣ አሁን ይኸው ቼላው ሊያገባልን። እኛ እኮ ነን በቃ እኮ አባት ቻምፒየንስ ሊግ ግድ ነው ዘንድሮ፣ ግድ ነው። ራችን ላይ ቼላው ሲቆላመጥ ቻለው ወደሚለው ቃል ይቀርባል እና ቼሉ ቻለው። አዎ እና ቼልሲ የሚለው ቃል ቻለው ለማለት ተፈልጎ የመጣ ነው። እንደዛ ልላችሁ ፈልጌ ነው። አመሰግናለሁ። የሰሜን ኮሪያ ባላስቲክ ቼልሲ ላይ ነው ያረፉ የአራዳ ልጆች። በሚያሳዝን ሁኔታ እኔ የምለው ሊያም ሮዘኒየር ምንድን ነው ያዙት? እኔ ክለብ ተጫዋቾቼ እንዳለ ወደ ሜዳ ሲገቡ የሚገጥሟቸውን ቡድኖች እንዲፈሩ አልፈልግም። በጀብደኝነትና በቃ በፊት ለፊት ተጋፍጦ እንዲጫወቱ ነው፣ ኳስ ይዘው እንዲጫወቱ ነው የምፈልገው አለ። ነጥቡንስ ማን ያዘው ነው?
ማን ያዘው? ወይስ ተጫዋቾቹ ማታ ማታ ለስራ እየወጡ ማን ነው የሚገባው ሜዳ ውስጥ? ቆይ ግራ የገባን ነገር ኮኛ ከፔስጂም ጋር ምንም አይሉም ነበር፣ ነገር ግን ቀምሶ መጣ። ዛሬም በገዛ ሜዳው ኒውካስትል መጥቶ ልክ እንደራሱ ተጫውቶ ነው የመጣው። እሱም ቻምፒዮንስ ሊግ ወጉት ያራዳለች። ምንድነው ቼልሲ ቤት ቆይ አሰልጣኝ ያውጣል ተብሏል እንዴ? እንዳይሳቅ ተረገመ መሰለ ሳናውቀው ረገሙት መሰለኝ ያራዳለች። እንዴት ነው ነገሩ? በግራ በቀኝ ይመጣሉ፣ ወጋግተው ትሄዳሉ። እኔ ቶፕ 4 መግባት አልፈልግም ይቅርብኝ እያለ ነው ገና ካሁኑ። ምን እንደሆነ አልታወቀም ያራዳለች። የቼልሲ ነገር ሊያጅ ለገናጅ ግራ የሚያጋባ ነው። ምንድነው ነው? ሌላ ነገር የለውም ያራዳለች። ሐሳብ አስተያየታችሁ እናንተ ነው። ኮሜንት ላይ አዳዲስ ሰዎች ኮፕሊንክ እና ሼር ኮፕሊንክ አድርጋችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ዩናይትዳውያን በሚቀጥለው ዓመት እኛ ሻምፒዮንስ ሊግ መግባታችንን በጊዜ ያረጋገጠን ይመስላል። ያው ቼልሲ በኒውካስትል ተሸንፏል። እስቲል ሳንጫወት ያለው ጋፕ እንደተጠበቀ ሆኗል። ሊቨርፑል ናት ያለችው አምስተኛም ሆኖ ማጠናቀቅ የሚችል ሻምፒዮንስ ሊግ እንደሚገባ እናውቃለን። ግን ከሁለቱም የተሻለ ከሁለቱም ነጥብ ወስደን ከቪላም ነገ እንወስዳለን፣ ከሊቪየም እንወስዳለን ስናገኘት በኦልድ ትራፎርድ ፈታ ብለን ሶስተኛውን እንጨርሰን ሻምፒዮንስ ሊጋችን እንገባለን። ቼሎ አዝናለሁ። ቼላው የጎርደን ምርኮኛ ይላል። እንግዲህ አምዞሪ ቋጠርነ ተሳካልን። ምንም ማድረግ አንችልም። እንግዲህ የነጥብ ጉዳይ ሆኖብን እና ቼላው አምሶሪ በክፉ እንዳትቆጥረው፣ ከመጥፎ እንዳታይብኝ አደራህን። ወዳጅነታችን እንዳይቋረጥ የነጥብ ጉዳይ ሆኖብኝ ነው የቋጠርኩት። ሁለገብ ቋጠሮ ነው። ይቅርታ እንጠይቃለን ከወዲሁ። አንቶኒ ጎርደን ከልብ እናመሰግናለን። አሁን ከኛ የሚጠበቀው ማለት ነው አሸንፈን ነገ ስፐርስን ቅጥቅጥ አድርገናት ወቅጠናት ወጥተን ከፍ ስንሉ ያምርብናል እና ቼላው አይዞን። ቼልሲ ቀጥተኛ ተፎካካሪዎቹ እርስ በርስ ነገ ሊጫወቱለት በስታንፎርድ ብሪጅ ኒውካስልን ማሸነፍ አልቻለም። ኒውካስል አረፈደ እንጂ ለምር ለቶፕ 4 ራሱ መጫወት ይችል ነበር። በደንብ ፎርማቸውን እያገኙ ነው፣ እየተቸገሩ ምንም እያሉ ራሱ እያሸነፉ ነው እና በጣም ከባድ ሴናሪዮ ላይ ነው ቼልሲ። ቶፕ 4 ሜክ የሚያደርግ እየመሰለኝ አይደለም። የእንግሊዝ ቡድኖች በቻምፒየንስ ሊግ መደዳውን መሸነፋቸውን ተከትሎ አርሰናል ብቻ ነው ላቸው የወጣውና የአምስት ቦታቸውን ሊያጡበት የሚችሉበት እድላል። በእርግጥ በጣም አንላይክሊ ነው። ኦልሞስት እኔ እርግጠኛ 100% 5 ቡድን ቀጣይ እንደሚያሳትፍ አድርጌ ነው አይኖር የሚያምነው። ምክንያቱም እነዚህ ኮፊሽንት ፖይንቶቹን ዛያቸው የሚደረስ አይመስልም። ግን በዚህ ሁኔታውን 5ቱን ድፍት ቢሉ ኮንፈረንስ ሊግ 5ቱን ድፍት ቢሉ ምናምን የዩሮፕ ኮፊሽንታቸው ላይ ማተር ስለሚያደርግ 5ኛው ላይ ገባ ይችላል። እሱ አንላይክ ነው። ስቲል ቼልሲ 5ኛም ሊያጣ ይችላል በዚህ ፎርም ከቀጠለ። እኔ ደከመኝ፣ ሰለችኝ፣ በቃ መሸነፍ ሰለችኝ፣ ደከመኝ እና አሁን ምንም አይመስለኝም። ለመድኩት መሰለኝ። ምንም አይመስለኝም። በቃ ማን ሉቀስ ማን ሉቀስ ቲሙ ራሱ ሙሉን የማሸነፍ ሞራል የለውም። የሰው ቲም አንድ ጎል አግብቶ 70 ምናምን ደቂቃ 80 ደቂቃ እንዴት እንደሚከላከል አያችሁ አይደል? ውጤት አስጠብቆ እንደሚወጣው እኛ ይሄን ለባዶ እየመራን ቢሆን ኖሮ የሚገራርም ካምባክ ይሄን በዚህ ሰዓት እየተጨነቀ ምናምን ነበር። ከ80 ከ90 በኋላ ከመጫወት ሙሉ ጨዋታውን ተጠንቅቆ መጫወት፣ እድሎችን መፍጠር፣ እድሎችን መጠቀም እየተቻለ ባለቀ ሰዓት ጥድፊያ ምን ይሰራልናል? ፓልመርማ ተውት። ኮሜዲያን ሰይፈትቷል እኮ ኮሜዲ ፓልመርኛ ላይ እንደሚቀልደው ማንም አይቀልድብንም። ጆ ፔድሮ ምን እንደነኩ አላውቅም። ይሄን ሁለት ጌም ማርክ እየተደረገ ይሁን ድካሚውን አላውቅም። ብቻ ሰልችቶኛል። እኔ ለመድኩት ምን እንደሆነ ችግራችን ግራ ገብቶኛል። ቼልሲ ከአውሮፓ ሻምፒዮንስ ሊጉ ሽንፈቱ ማገገም አልቻለም። በ30ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ስታንፎርድ ብሪጅ ላይ ኒውካስትል ዩናይትድን ያስተናገደው ቼልሲ በአንቶኒ ጎርደን ብቸኛ ጎል 1-0 ለመሸነፍ ተገዷል። በዚህም የቶፕ 4 ፉክክሩን ወደ ኋላ እያስቀረ እንደሚገኝ የተመለከትን እንገኛለን። በዚህ ጨዋታ ላይ በሁለቱም ሀፎች ቼልሲ በጣም የተሻለው ቡድን ነበረ ማለት ይቻላል። በሙከራዎችም በኳስ ቁጥጥር ረገድም የተሻለው ቡድን ነበረ። ኒውካስትል ዩናይትዶች ሞር ከኳስ ኋላ ሆኖ እየተከላከሉ የሚያገኟቸውን አጋጣሚዎች በካውንተር አታክ ጎል ለማስቆጠር ነበር ጥረት ሲያደርጉ የነበረው። ታዲያ በእንደዚህ አይነት አጋጣሚም አንቶኒ ጎርደን 18ኛው ደቂቃ ላይ ብቸኛ ጎላቸውን ማስቆጠር ችሎ ነበር። በዚህ ጎል ላይ ዊሎክ ያደረገው አንሰልፊሽ የሆነ አሲስት እጅግ በጣም የሚደነቅ ነው። በዛች ጎል ምክንያቱም ጨዋታውን ድል ማድረግ ችለዋል። በዚህም ቼልሲ በ48 ነጥብ እዛው ባለበት 5ኛ ደረጃ ላይ ተቀምጧል። ሊቨርፑል ቀሪ ጨዋታውን የሚያሸንፍ ከሆነ ደግሞ 5ኛ ደረጃውንም የሚያጣ ይሆናል ማለት ነው። ይህንን ጨዋታ ቼልሲ አሸንፎ ቢሆን ኖሮ ቶፕ 4 ውስጥ የሚገባበት ድል ነበር በጎል ክፍያ ከፍ ብሎ ማለት ነው። ነገር ግን በርከት ያሉ ሙከሮችን ማድረግ ችሎ የነበረው የኢንዞ ማሬስካው ቼልሲ እነዛን ሙከሮች ወደ ጎልነት ለመቀየር መቸገሩ
በጨዋታው ነጥብ እንዳያገኝ አስገድዶታል ማለት ነው። ለማንኛውም እናንተ ስለ ጨዋታው ውጤት ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱን መጫ እንዳትረሱ። ጨዋታውን ሲጀምሩ በቃ የሆነ የሚገርም ነገር ሊያሳዩን ይመስል ኢቭን ዳኛውን መሀል ላይ እስከ መክበብ ድረስ ደርሰው ከበው ህድል አድርገው ለሆነ ሰከንድ አውርተው ይበተናሉ። ምንድነው አንደኛ ዳኛውን መክበብ አያስፈልግም። ጀስት ከጀርባ ወር በዛ በኩል በሆነ መንገድ ማድረግ ትችላላችሁ። ግዴታ ሴንተር ላይ ምናምን መሆን የለበትም። ዋትኤቨር የሚያደርጉት ነገር ያው ዞሮ ዞሮ ፖይንትለስ ነበር። ምንም የሚያደርጉት ነገር የለም። ኒውካስል እኮ ዴር ወርስት ሲዝን ካለፉት ዓመታት መጥፎ ሲዝናቸውን እያሳለፉ ፕሪሚየር ሊግ ላይ አሁን 9ኛ መጡ። አይ ቲንክ 13ኛ ነው ምናምን የሆነ እዛ አካባቢ ነበሩ። ብቻ አሁን 9ኛ መጡ። ከሰንደርላንድ በታች ናቸው። ከነ ሰንደርላንድ በታች ሆነው ከዛ ኦን ቶፕ ኦፍ ዛት ደግሞ የእኛን ቤስት 11 ይዘን የገባ ነው። አፓርት ፍሮም ጋርናቾ ባይስቴቫው ኦር ኔቶ ምናምን ውጪ በቃ ያለንን ቤስት 11 ነው ሜዳ ይዘን የገባ ነው። ግን ስቲል የእኛ ቤስት 11 ይሄኛውን ስትራግሊንግ ኒውካስል ማሸነፍ አልቻለም። የስ ከባርሴሎና ጋር ውጤት አግኝተው ነበር፣ ግን ፕሪሚየር ሊግ ላይ በጣም መጥፎ ሁኔታ ላይ ነው ያሉት። ግን ስቲል በሜዳችን መጥተው 1-0 አሸንፈውናል። ባለፈው ከቻምፒየንስ ሊግ ወጣን። አሁን ደግሞ በፕሪሚየር ሊግ ሳይድም ያው ቀጣይ ዓመት ኦልሞስት ቻው እያልነው ነው ማለት ወዴት ነው የምንሄደው? ከዚህ ተነስተን ላይክ ዓመቱ ሲያልቅ ቻምፒየንስ ሊግ የለም። ካይሴዶ፣ ኤስቴቫኦ አልኩኝ፣ ኤንዞ፣ ፓልመር ምናምን የመሳሰሉት ማለት ምንድነው ከዚህ ፖይንት ላይ ተነስተው ተስፋ የሚያደርጉት ማለት ሆነስሊ ምንድነው ተስፋ የሚያደርጉት ማለት አይ ዶንት ኖ። በቃ ሪስ ጄምስ ብቻ ነው የምሩን ሜቢ ለዚህ ክለብ ፋይት የሚያደርግ ከሆነ የሚታየኝ እሱ ብቻ ነው። ምክንያቱም ያው በቅርቡ አራዝሟል፣ ሁሉ ነገር ያውቃል፣ እያወቀን ይሄ ነገር ሁሉ ያደረገው ሌሎችም እያወቁ ነው። ግን በቃ ከሱ ውጪ ማናቸውም ማለት የሆነ በፕሮጀክቱ ቢያምኑ ራሱ ይሄን ያህል ተስፋ ያላቸው አይመስለኝም። አሁን እኮ ዩሮፓ ሊግ ልንገባ እኮ ነው ይሄን ቲም ይዘን